ላይ እኛም እያንዳንዳችን አገልጋዮች እናንተም ጭምር ሰዎችን የሚሉኛል ማለት አለባቸው አይደል? አለብን የለብን? እኛ ስለ ሰዎች ብዙ እንላለን፣ ብዙ እናወራለን። የሚያሳዝነው ነገር ጆሮ ለራሱ ምንድነው? ጆሮ ለራሱ ምንድነው? ባዳ ነው። የራሳችንን ጉዳይ እኮ አንሰማም። አሁን እገሌ ሌባ ነው ቢባል በዙሪያ ጥምጥም ነው እንጂ የሚወራው አንተ ሌባ ነህ ብለው ይነግሩታል? አይነግሩትም። ስለዚህ መረጃ መሰብሰብ አለብን። አንዳንድ ጊዜ ስለኔ ምን ይባላል እንደው ስለ ሰው ብቻ እንዳወራን እንዳንቀር ማለት ነው። ልክ እንደ ክርስቶስ የክርስቶስ ትምህርት ምሳሌያችን ነው። ሰው ስለኔ ምን ይላል? ክፉ ነች ይለኛል ወይ? ወሬኛ ነች ይለኛል ወይ? ነገረኛ ነች ይለኛል ወይ? አድመኛ ነች ይለኛል ወይ? ሌባ ነች ይለኛል ወይ? ዝሙተኛ ነች ነው ወይ ብሎ የሚያስወራብኝ ምናልባት ከወሬ ብዛት ነገሮች በእኛ ጋር ስላሉ ማለት ነው። መረጃ መሰብሰብ አለብን። ሰው እኔን ማን ይለኛል? ወሬኛ ነው ይሉኛል ወይ? መጥፎ ነው ይሉኛል ወይ? ደግ ነው ይሉኛል ወይ? ስሜ ምንድን ነው? ስለኔ ምን ይወራል? መረጃ መሰብሰብ ማለት ራስን መገንባት፣ ራስን ማነስ፣ ራስን ማስተካከል፣ አቅጣጫን ምሪትን ማስተካከል። የተወደዳችሁ እግዚአብሔር ሰዎች ስለኔ ማን ይሉኛል አለ። የተለያየ ስም ሰጡት። የኤልያስ አምላክ ኤልያስ፣ የኤርሚያስ ያው ነገር ጆሮ ለራሱ ምንድነው? ጆሮ ለራሱ ምንድነው? ባዳ ነው። የራሳችንን ጉዳይ እኮ አንሰማም። አሁን እገሌ ሌባ ነው ቢባል በዙሪያ ጥምጥም ነው እንጂ የሚወራው አንተ ሌባ ነህ ብለው ይነግሩታል? አይነግሩትም። ስለዚህ መረጃ መሰብሰብ አለብን። አንዳንድ ጊዜ ስለኔ ምን ይባላል እንደው ስለ ሰው ብቻ እንዳወራን እንዳንቀር ማለት ነው። ልክ እንደ ክርስቶስ የክርስቶስ ትምህርት ምሳሌያችን ነው። ሰው ስለኔ ምን ይላል? ክፉ ነች ይለኛል ወይ? ወሬኛ ነች ይለኛል ወይ? ነገረኛ ነች ይለኛል ወይ? አድመኛ ነች ይለኛል ወይ? ሌባ ነች ይለኛል ወይ? ዝሙተኛ ነች ነው ወይ ብሎ የሚያስወራብኝ ምናልባት ከወሬ ብዛት ነገሮች በእኛ ጋር ስላሉ ማለት ነው። መረጃ መሰብሰብ አለብን። ሰው እኔን ማን ይለኛል? ወሬኛ ነው ይሉኛል ወይ? መጥፎ ነው ይሉኛል ወይ? ደግ ነው ይሉኛል ወይ? ስሜ ምንድን ነው? ስለኔ ምን ይወራል? መረጃ መሰብሰብ ማለት ራስን መገንባት፣ ራስን ማነስ፣ ራስን ማስተካከል፣ አቅጣጫን ምሪትን ማስተካከል። የተወደዳችሁ እግዚአብሔር ሰዎች ስለኔ ማን ይሉኛል አለ። የተለያየ ስም ሰጡት። የኤልያስ አምላክ ኤልያስ፣ የኤርሚያስ ያላችሁ ነገራችሁ ትክክለኛ መሰረታዊ ስሙ ጆሹዋ ነው። ጆሹዋ በዕብራይስጥኛ ማለት ነው። በግሪከኛ ግን በኋላ ያው ጆሹዋ የሚለው ቃል ግሪከኛው የሚተካው የቱ ነው ሲባል ኢየሱስ የሚለው ነው በግሪከኛ። ግልጽ ነው። ወደ እንግሊዘኛው ሲመጣ ያው ጂሰስ ይላሉ መሰለኝ አይደል? ለምሳሌ ለምን እንዲሆነ ካላችሁ ጆሹዋ የሚለው በግሪከኛ ኢየሱስ ሆነ፣ በዕብራይስጥ ጆሹዋ ሆነ ካላችሁ ለምሳሌ ፈይሳ የሚለው በአማርኛ ምን ማለት ነው? አዳነ፣ መድኃኒት ወይም አዳነ አይደል? እንደዚህ ስሞች ሲመጡ በየራሱ ቋንቋ ወደ ራሱ ቋንቋ ሲወሰድ እኮ ይቀየራል አንዳንድ ስሞች። ስለዚህ ኢየሱስ የሚለውን እንደ መጥሪያነት ልክ ኢየሱስ በብሉይ ኪዳን አንዳንድ ቀረቤታ ያላቸው የተለመዱ ስሞች አሉ። ለምሳሌ ኢያሱ፣ ሆሴ፣ ጆሹዋ፣ ኢየሱስ የሚሉ ስሞች መድኃኒት፣ ድህነት፣ አዳን እንደማለት ስለሆነ ይጠቀሙበታልና ኢየሱስ የሚለውን ይጠራል። ነገር ግን ክርስቶስ ነው ብሎ የተናገረ ሰው በዛች አካባቢ መኖር አይችልም፣ በአይሁድ ይወገራል። ምክንያቱም ክርስቶስ ማለት ምን ማለት ነው? አታውቁም እንዴ? ክርስቶስ ማለት ምን ማለት ነው እንዴ? ትርጉሙ እኮ ነው። ክርስቶስ ኢየሱስ ማለት ምን ማለት ነው? እስቲ ተናገሩ። ምን ማለት ነው? ሲልማ ታውቃላችሁ። ተናገሩ፣ ግን የለም ተናገሩ። ኢየሱስ ማለት ምን ማለት? በየቀኑ ሳንል አንውልም መቼም። ቤተክርስቲያን ስለ ኢየሱስ አንዳንዶች ማንል ይመስላቸዋል። የኢየሱስን ማጠሪያ ቤተክርስቲያን እንዴት የት ትኖራለች? ከኛ ቤተክርስቲያን በላይ በነገራችን ላይ ስለ ኢየሱስ የሚጠራ የትም ቦታ የለም። ኢየሱስ ክርስቶስ ጥዑመስም ለዘይ ጼዎ፣ ኢየሱስ ክርስቶስ ህብስተ ሕይወት ለዘይ በልዖ፣ ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይ ጸምዖ፣ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽውዕልታሁ ነሲኦ እያለን ጠዋት በየቀኑ ዓመቱን ሙሉ ስለ ኢየሱስ ቤተክርስቲያን ትናገራለች። እና ኢየሱስ ማለት ምን ማለት ነው? እስቲ ምዕመናን ተናገሩኝ። ምን ነው ኢየሱስ ማለት ምን ማለት ነው? ብዙም ስለማጮህ ነው። ምን ማለት ነው እኮ ነው ዝም አላችሁ ታዲያ? ኢየሱስ ማለት መድኃኒት ማለት ነው። እውነትም እነሆ መድኃኒት የሚያሉ ጊዜያዊ ነው። ዓለምን ያዳነ ዓለምን የፈወሰ ወደ ቀደመ ክብራችን የመለሰ እሱ ታሞ
እሱ ቆስሎ እኛን ያዳነ እርሱ ስለሆነ ይህ ስም ትክክል ለእርሱ ተገቢ ስም ነው፣ ትክክለኛም ስም ነው። መልአክ ሰይሞታል፣ ድንግል ማርያም ትጠራበታለች፣ ሰዎች የሚጠቀሙበት ነበር። ክርስቶስ የሚለው ስም እናንተስ ማን ትሉኛላችሁ እኮ ነው ያለው። በነገራችን ላይ እናንተስ ራሳችሁ ማን ትሉኛላችሁ አይደለን? እስቲ ማን እንደምንለው አሁን በዝርዝር ወደ 12 የሚደርሱ ስለ ኢየሱስ ክርስቶስ ስሞች በዚሁ አጋጣሚ እንማራለን። ጥቂቱን ማለት ነው በጣት ቆጥረን ትንሾቹ ወደ 100 የሚደርሱ ስሞች አሉት። በአጠቃላይ የታወቁ ስሞች 120 ስሞች አሉት በመጽሐፍ ቅዱስ። እኛ ግን አንድ 12ቱን ብቻ ለዛሬ የተለመዱትን እናነሳቸዋለን ማለት ነው። እና አንትሙሰኬ መነ ትብሉኒ የራሳችሁ እናንተ ማን ትሉኛላችሁ ሲሉ እያንዳንዳቸው ፈርተው ዝም አሉ፣ ደንግጠው ዝም አሉ። ለመመለስ አስጨናቂ ሆነባቸው። ነሐሴ 7 ቀን በፊልጶስ ዘቂሳርያ ማለት ነው። ቅዱስ ሐዋርያው ጴጥሮስ ፈጣን ነው፣ ለመልስም ለጥያቄም ትንሽ ፈጠን ያለ ሰው ነውና እጁን አውጥቶ ቶሎ መልስ ሰጠ። ሲለው አንተ ውእቱ ወልደ እግዚአብሔር ሕያው አንተ ውእቱ ክርስቶስ ነው ያለው። እንደው ኢየሱስም አይደለም አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ሕያው የሆነው የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ክርስቶስ የምትለዋን ቃል እስኪ ተመልከቱ፣ በድፍረት ማለት ነው። በእርግጥ በድፍረት አይደለም፣ በመንፈስ ቅዱስ ስለሆነ ነው። አንተ የሕያው የእግዚአብሔር ልጅ ነህ አለው። ቅዱስ ጴጥሮስ አለው አንተ ብፁዕ ነህ ያለው። በዚህ ጊዜ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የመንግሥተ ሰማያት መክፈቻም ቁልፍ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታውም እንደዚሁ የተፈታ ይሆናል። ስልጣነ ክህነትን ሰጠው፣ ብፅዕናንም ደግሞ እንደገና ሰጠው። አለት ብሎ ሰየመው። ድንጉጡም ጴጥሮስን ችኩሉም ጴጥሮስን ብትሞት ብትሰቀል አልለይህም ብሎ ደንግጦ የጠፋውን ጴጥሮስን ነገር ግን አለት ነው ያለው። ለመቼ ይሆን አለትነቱ? አለትነቱ በኋላ በጰራቅሊጦስ ቀን መንፈስ ቅዱስ በወረደ ቀን ተገልጿል። ሞት ሳያስፈራው እስከ ሮም አደባባይ ድረስ በስለት እስከሚገደል ድረስ ማለት ነው። ጴጥሮስ ያን ጊዜ ታይቷል። አለትን በአንድ ቀን 3000 ሰው በማሳመን አንተ አለት ነህ ወይም መሰረት ነህ። በአንተ ንግግር ላይ የሕያው የእግዚአብሔር ልጅ ክርስቶስ በሚለው ንግግርህ ላይ ቤተ ክርስቲያን ትመሰረታለች። መቶዋ ቤተሰብ የመጀመሪያው ቤተ ክርስቲያን ናቸው። ያው ህብረቷ ቤተ ክርስቲያን የሚባለው የተመሰረቱት ደግሞ በክርስቶስ ሲሆንም ጊዜያዊ መሪያቸው ግን ቅዱስ ሐዋርያው ጴጥሮስ ነበር። የተወደዳችሁ እግዚአብሔር ቤተሰቦች እና ይህንን የገለጸልህ አለ። ይህን እንድትናገር ያደረግህ ማን ነው አለ። ይህንን የገለጸልህ ይህን ጥበብ የገለጸልህ ይህን ንግግር የገለጸልህ የሕያው የእግዚአብሔር ልጅ የአብ ልጅ ክርስቶስ ብለህ እንድትመሰክር እንድትናገር የገለጸልህ ስጋና ደም አይደለም። ስጋዊና ደማዊ እውቀት አይደለም። ምድራዊ እውቀት አይደለም። ሳይንሳዊ እውቀት አይደለም። ሰዎች አስተምረው አይደለም። በሰፈር ፊደል ቆጥረህ ተምረህ አይደለም። ይህን የገለጸልህ ምንድን ነው አለ? መንፈስ ቅዱስ ነው ይላል። ክርስቶስ ራሱ ሲያስተምር አብ ካልገለጸለት በስተቀር ወልድን የሚያውቀው የለም ማለት። እኔ ካልገለጽኩለት በስተቀር አብን የሚያውቀው የለም ማለት። መንፈስ ቅዱስ ካልገለጸልን እኮ ክርስቶስ ብሎ ለመናገር አፋችን አይደፍርም፣ አቅሙ የለንም። እግዚአብሔር ሲነግረን ነው። መንፈስ ቅዱስ ሲያስተምረን ነው የክርስቶስን ስም መሰረት፣ ምግብ፣ ሕይወት አድርገን መኖር የምንችል። የተወደዳቸው እግዚአብሔር ሰዎች የሕያው የእግዚአብሔር ልጅ የሚለውን ማን ነገረው? ጴጥሮስ ማን አስረዳው? በድፍረት ለመጀመሪያ ጊዜ አንደኛ የአብ ልጅ ብሎ የባህርይ አባቱን ገልጾ፣ ሁለተኛ ክርስቶስ የሚለውን ስም ተጠቅሞ የሚገርመው ይህን ትምህርት ከተማሩ በኋላ የሚገርማችሁ ክርስቶስ እንደሆነ ለሰው እንዳይናገሩ አዘዛቸው ይላል በዚሁ ምዕራፍ ላይ ማለት ነው። አንተ የሕያው የእግዚአብሔር ልጅ ነህ አለ። እንግዲህ እናንተስ ማን ትሉኛላችሁ? የተለያዩ ሰዎች የተለያየ ነገር ይሉታል። መቼስ የሕያው የእግዚአብሔር ልጅ ለመሆኑ ለእናንተ ብዙ ምስክር አያስፈልግም። የማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ የምወደው ልጄ ይህ ነው እርሱን ስሙት። በማቴዎስ ወንጌል ምዕራፍ 17 ላይ ልክ እንደዚሁ ከቁጥር 5 ላይ የምወደው ልጄ ይህ ነው እርሱን ስሙት ብሎ አብ በሰማይ ሆኖ በደመና መካከል ተመስክሮለታል። ልጁ የባህርይ ልጁ እንደሆነ የነገረን ራሱ አብ ነው። የተወደዳችሁ እግዚአብሔር ሰዎች ክርስቶስም እንደነገረን አነ ወአብ አሐዱ ነን፣ እኔና አብ አንድ ነን ብሎ እውነት ነው ወልድ ነግሮናል። አብም ከሰማይ ሆኖ ነግሮናል። መንፈስ ቅዱስ በጽርሐ ጽዮን ከወረደ በኋላ በልባችን አጽንቶልናል፣ እንድንመሰክር እንድንናገር ማለት ነው። እንግዲህ እናንተስ ማን ትሉኛላችሁ? እኛስ ማን እንለዋለን? ቤተ ክርስቲያን አሁን ክርስቶስን ማን ትለዋለች? የተወደዳችሁ እግዚአብሔር ሰዎች ከኔ ጋር ናቸው? በዚህ ጋር ይሰማል። ህፃናት እናንተ መዋለ ህፃናት ይሰማል።
እሺ ማን እንለዋለን ሲባል አንደኛና የመጀመሪያ ያው እንደሚታወቀው በመጽሐፍ እንደተነገረው ኢየሱስ ነው። አንድ ብላችሁ መቁጠር ትችላላችሁ መጽሐፍ ቅዱስ ላይ የተቀመጠ። ሁለተኛ ደግሞ ክርስቶስ ነው። ንጉሥ ማለት ነው ክርስቶስ። ብዙ ነገስታት አሉ በብሉይ ኪዳን በሐዲስ ኪዳን ታላላቅ እነ ፈርዖንን የመሳሰሉ እነ ዘሩባቤል እጅግ ኃያላን በዓለም ገናና እኛን የሚደርስ አለ ወይ ብለው የተመጻደቁ ነገስታት አሉ። እነ ናቡከደነጾር ማለት ነው። የነገስታት ንጉሥ ግን ማን ነው? ለነገስታት ስልጣንን የሰጠ ዙፋንን የሰጠ ማን ነው? የንጉሥ ወይ ንጉሥ። እነዚህ ነገስታት አንደኛ ምድራውያን ናቸው። በሰው ነው ወደ ዙፋን የወጡት። የሆነ ቀን ይወርዳሉ፣ ይዋረዳሉ፣ ይሞታሉ። እነሱን አሸልበው ወደ መቃብር ወርደዋል። የማይሞት ንጉሥ ሰማይና ምድርን ፈጥሮ የሚያስተዳድር ንጉሥ ክርስቶስ ነው። ቅዱስ ያሬድን በዝማሬው ንጉሥ ውእቱ ዘለዓለም ክርስቶስ፣ ዘለዓለማዊ ንጉሥ ፍጥረት ሳይፈጠር ሰማይና ምድር ሳይኖሩ ፀሐይና ጨረቃ ከዋክብትም ሳይፈጠሩ በፊት አለ የነበረ ንጉሥ ክርስቶስ ነው ይላል ቅዱስ ያሬድ። ቅዱስ ያሬድ ብቻ ሳይሆን ቅዱስ ዲዮስቆሮስ ሊቁ ማለት ነው በሃይማኖተ አበው በቅዳሴው ላይ እንደነገረን እምቅድመ ዓለም ወእስከ ዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስብእቱ እግዚአብሔር በመለኮቱ እግዚአብሔር በመለኮቱ በሦስትነቱም በንጉሥነቱም ጊዜ ሳይኖር ሰማይና ምድር ሳይፈጠሩ አስቀድሞ ነበር ይላል በቅዳሴው ላይ። እውነተኛው ንጉሥ የማይሞት ንጉሥ ሞቶ ሞትን ድል ያደረገ ንጉሥ እኛን ያደረገ ንጉሥ ፈጥሮ የሚመግበን ንጉሥ የምድር ነገስታት ቢኖርም የሰማይና የምድር ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ከኔ ጋር ናቸው። ስለዚህ ክርስቶስ እንለዋለን። ክርስቶስ ማለት እንግዲህ ቅቡ እንደማለት ነው። በግዕዝና በአማርኛ ቢሆን የተቀባ የነገሰ እንደማለት ነው። ሶስተኛውና ቀጣዩ መድኃኒታችን ኢየሱስ ክርስቶስን ማን እንለዋለን መሰላችሁ? ቃለ አብ እንለዋለን። ማን እንለዋለን? ሲተናገሩት ቃለ አብ። ቃለ አብ የሚባል ስም አለ ሰፈር ውስጥ በነገራችን የብዙ ልጆች ስም አይደለም። ጥሩ ነው። ይህን ስም ይዞ ግን አሁን ባሌ ስፍራ መዋል አይቻልም፣ ነውር ነው። የአብ ቃል ለምን እንደዚያ እንዳለ ታውቃላችሁ? በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምራችሁ ቃል በመጀመሪያ በእግዚአብሔር ዘንድ ነበረ ይላል አይደል? የአብ ቃል ራሱ እግዚአብሔር ነበረ። የአብ ቃሉ ነው። አብ ሲናገረን ወንጌልን ክርስቶስን ያስተማረን አይደለ? የአብ ቃሉ በአብ ልብነት በወልድ ቃልነት በመንፈስ ቅዱስ ሕያውነት ይኖራሉ ስለምንል ሥላሴን ነገረ ሥላሴ ስለምንማር ቃላቸው ለአብና ለመንፈስ ቅዱስ ቃላቸው ማን ነው ሲባል ወልድ ነው። ስለዚህ ወልድን ምን እንለዋለን? በልዩ አጠራር እንግዲህ አብን ቃል አብ አንለው፣ መንፈስ ቅዱስን ቃል አብ አንለው። ነገር ግን ወንጌልን የነገረንን ቃል የሆነውን ቃል ነበረ፣ ራሱም ቃል በእግዚአብሔር ዘንድ ነበረ፣ ራሱም ቃል ራሱ እግዚአብሔር ነው ተብሎ በዮሐንስ ወንጌል የተሰበከ የተነገረው የተጻፈውን እኛ ደግሞ ስንጠራ ቃል አብ ብለን ኢየሱስ ክርስቶስን እንጠራለን። ቃል አብ ኢየሱስ ክርስቶስ ቃል አብ ሕያው አለ የማክሰኞ ውዳሴ ማርያም ላይ ዘወረደ ውስተ ደብረ ሲና፣ ወደ ደብረ ሲና የወረደው የአብ ቃል ይለዋል በቀጥታ ማለት ነው። ሶስተኛ አራተኛና ቀጣዩ ኢየሱስ ክርስቶስን ምን እንለዋለን መሰላችሁ? ወልደ አብ የሚል ስም አለ። ማን አልኳችሁ? ወልደ አብ ምን ማለት ነው? የአብ ልጅ። እንዴት? ወልደ አብ በመለኮቱ የማን ልጅ ነው? የአብ ልጅ ነው አይደለ? በባህሪ መለኮቱ የአብ አብን የተካከለ የማይቀዳደም ልጁ ነው ሲባል እንኳን አሁን በሰው አብርሃም የይስሐቅ አባት ነው ስንል የብዙ ዘመን መቀዳደም አለ፣ እኩል ሊሆኑ አይችሉም። ነገር ግን በዚህ ምንም መቀዳደም ሳይኖር አብ የወልድ አባት ነው። ስለዚህ ወልድ የአብ የባህሪ ልጅ ባህሪያዊ ልጁ ስለሆነ እኛ አሁን ለአብ ልጁ ነን፣ ለመንፈስ ቅዱስ ልጆች ነን። ግን የባህሪ ልጆች አይደለም፣ የጸጋ ነን አይደለ እንዴ? ነው አይደለ? በጸጋ ነን። አብ ግን ወልድ ግን የአብ ልጅ ነው። ስለዚህ ቃል አብ ትለዋለች ቤተክርስቲያን መድኃኒታችንን ኢየሱስ ክርስቶስን ማን እንለዋለን ሲባል ማለት ነው። አራተኛ ማን ነው? አምስተኛ መድኃኒታችን ኢየሱስ ክርስቶስን ምን ብለን እንጠራዋለን? ወልደ ማርያም ብለን እንጠራዋለን። ወልደ አብ በመለኮቱ ወልደ ማርያም በትስብእቱ። በመለኮቱ የአብ ልጅ እንደምንለው ሁሉ በሃይማኖተ አበው እንደተጻፈው ማለት ነው። ወልደ ማርያም ደግሞ ሰው በመሆኑ እንለዋለን። ቅድመ ዓለም ያለ አባት ያለ እናት እንደተወለደ ሁሉ ድህረ ዓለም ያለ ያለ አባት ከድንግል ማርያም ብቻ። ቅድመ ዓለም ያለ እናት ተወለደ ከአብ እንዳላዛባ ማለት ነው። እናት ሳይኖረው ያለ እናት ቅድመ ዓለም
ዓለምና ሰማይ ምድር ሳይፈጠሩ ከአብ ተወለደ። ስለዚህ የባህሪ ልጁ ነው። በኋለኛው ዘመን ደግሞ ከቅዱስ ገብርኤል ብስራት በኋላ እንደምታውቁት ከዛሬ 2018 ዓመት በፊት በስጋ ተገለጠ፣ ተወለደ። ነገር ግን ያለ አባት በድንግልና ነው የተወለደው። ስለዚህ በትስጉቱ ሰው በመሆኑ ወልደ ማርያም ብለን እንጠራዋለን ማለት ነው። ከኔ ጋር ናችሁ? ይሄ ራሱ ስሙ ነው። ወልደ ማርያም ወልደ አቢላ በቀጥታ ማለት ነው። አምስተኛ ነው። ስድስተኛውና ቀጣዩ መድኃኒታችን ኢየሱስ ክርስቶስ ይሄ እንኳን ማዕረግ ነው፣ ክህነት ነው፣ ክብር ነው። ካህን ሊቀ ካህን እንለዋለን አይደለን? ካህን ነው ራሱ። ብዙ ካህናት ነበሩ በብሉይ ኪዳን ለጊዜው ኃጢአትን የሚያስተሰርዩ ማለት ነው። ከጊዜያዊ ቁስልና በሽታ ደዌ ደም እየረጩ መስዋዕት እያቀረቡ የሚያስተሰርዩ ብዙ የብሉይ ኪዳን ካህናት ከነ ሙሴ ከነ አሮን ጀምሮ ብዙ ሌዋውያን አልፈዋል። ነገር ግን የዓለምን ኃጢአት ራሱ መስዋዕት አቅራቢና ራሱ መስዋዕት ተቀባይ ሆኖ በመስቀል ላይ መስዋዕት አቅራቢም ተቀባይም ካህን ሆኖ ያዳነን የፈወሰን ራሱ ስለሆነ ካህንና ሊቀ ካህን እንለዋለን። ማንን? መድኃኒታችን ኢየሱስ ክርስቶስ። ቤተክርስቲያን እንዲህ ብላ ትጠራዋለች። ሌላውና ቀጣዩ ኢየሱስ ክርስቶስ በነገራችን ላይ ነቢይ ሊቀ ነቢያት ይባላል። ነቢይም ይባላል። ራሱ ክርስቶስ ሲያስተምር ነቢይ በሀገሩ አይከብርም ብሏል። በሌላ አካባቢ ሄዱ። ያ ብቻ ሳይሆን ይመጣል ያሉ ነቢይ አንተ ነህ ሆይ እያሉ ተናግረዋል። ያ ብቻ ሳይሆን የመልክዓ ኢየሱስ ደራሲ በመልክዓ ኢየሱስ ላይ ሲያስተምር ኢየሱስ ክርስቶስ ነቢይ ወሐዋርያ ይለዋል። አመ ወፅአ ስምዐቲከ በአዳመ ኩሉ ሶርያ ብፁዓት አዕይንቲከ ከዘርእያ። ኢየሱስ ክርስቶስ ሆይ አለው አንተ ነቢይና ሐዋርያ ነህ። የሐዋርያት ሐዋርያ ዘበነቢያት ነቢይ ዘበሐዋርያት ሐዋርያ መጽሐፈ ሰዓታት ይላል አይደል? ሌሊት ሲደርሱ ቅዳሴ ማነው ሰዓታት አባ ጊዮርጊስ ዘጋስጫ ዘበነቢያት ነቢይ፣ በነቢያት በኩል ነቢይ ነህ፣ ለነቢያት ትንቢትን የሰጠህ እንደገና የሚመጣውን ዘመን ሙሉን የነገረን ማነው? ክርስቶስ እኮ ነው። ነቢይነቱ እንደ ሌሎች በጸጋ ወይም ደግሞ ከሌላ አካል የተሰጠ እንዳልሆነ መቼስ ግልጽ ነው። ነቢይነቱ የራሱ የባህሪው ነው። ነገር ግን ከዘመን በኋላ የዘመን ፍጻሜ እያለ በትንቢት መልክ ወንጌልን በመጀመሪያ የነገረ እርሱ ስለሆነ ኢየሱስ ክርስቶስ ነቢይ ሊቀ ነቢያት እንለዋለን። የነቢያት አምላክ የነቢያት ጌታ፣ የነ ኤልያስ አምላክ የነ ኤልያስ ጌታ ነቢይ ራሱን ነቢይ ብለን ቤተክርስቲያን ትጠራዋለች። ኢየሱስ ክርስቶስ ነቢይ በሐዋርያ እያለንም እናመሰግነዋለን ማለት ነው። ስምንተኛውና ቀጣዩ ኢየሱስ ክርስቶስን ምን እንለዋለን መሰላችሁ? እግዚአ ኩሉ እንለዋለን። ዘእም እግዚአ ኩሉ፣ እግዚአ ኩሉ የፍጥረት ሁሉ ጌታ። ብዙ ጌቶች አሉ በሰፈር በመንደሩ። ድምፅ አለ እንዲህ በዚህ በኩል አለ የለም? እሺ ስንተኛ ላይ ነኝ አሁን? ይሰማል እዚያ ጥግ ላይ ስምንተኛ ላይ ኢየሱስ ክርስቶስን ቤተክርስቲያን እግዚአ ኩሉ አብርሃምም ጌታዬ ተብሏል በሚስቱ ማለት ነው። ብዙ ጌቶች አሉ አልፈዋል ይኖራሉ። በየጠንቋይ ቤቱ ጌቶች ባሉ የሚጠረቁሩት ምናምን ሁሉ ግን ፍጹም ጌታ እውነተኛ ጌታ የዓለም ጌታ መድኃኒታችን ኢየሱስ ክርስቶስ ስለሆነ ቤተክርስቲያን ክርስቶስን ስትጠራው እንዴት ትለዋለች? እግዚእነ። እግዚእነ ማለት ጌታችን ማለት ነው። ግን እግዚእነ ብለን ብቻ አናቆምም። ወአምላክነ እንላለን። አምላካችን ወመድኃኒነ አዳኛችን ኢየሱስ ክርስቶስ እግዚእነ ይፍታ ሂድ ያንጽህ ቅድስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ጌታችን አምላካችን አይለይም ቃሉ። በእኛ ቤተክርስቲያን በተለይ ጌታ ብቻ ብለንም አንጠራው። ስለዚህ የፍጥረት ሁሉ ጌታ እግዚአ ኩሉ ዘእም እግዚአ ኩሉ ተብሎ ይጠራል ማለት ነው። የተወደዳቸው እግዚአብሔር ሰዎች፣ ሌላውና ቀጣዩ አሁንም መድኃኒታችን ኢየሱስ ክርስቶስን ምን እንለዋለን መሰላችሁ? ስግው ቃል እንላለን። ሰው የሆነ ቃል፣ አካላዊ የሆነ ቃል። ቃል አካል አለው እንዴ? አሁን ቃላችን ድምጻችን ሲወጣ አካል የለውም አይደል? ነገር ግን በፊት ቃል የነበረ በኋላ አካል የነሳ ከድንግል ማርያም ማለት ነው። ስለዚህ ስግው ሰው የሆነ ቃል ብለንም ደግሞ እንጠራዋለን። ዘጠነኛ ነው። አስረኛ ደግሞ ኢየሱስ ክርስቶስን ምን እንለዋለን? ወልድ ዋህድ አንድ ልጅ እንለዋለን። ተውበለን ወልድ ተውበለን ያለውን ትንቢተ ኢሳይያስ ምዕራፍ 7 ላይ የተጻፈውን ሕፃን ተወልደልና አለ። ወልድ ተውበለን ወልድ ዋህድ ለአቡሁ ለአባቱ አንድ ልጅ። እንደገናም ደግሞ ለአባቱ ብቻ ሳይሆን ለእናቱ ስንት ልጅ ነው መድኃኒታችን ኢየሱስ ክርስቶስ? ስንት ነው? ተቀዳሚም ተከታይም ወይም ደግሞ ከሱ በፊት ቀዳሚ ልጅ የላትም ድንግል ማርያም። እንደገና እሱን ከወለደች በኋላ ደግሞ ተጨማሪም የለም። ሌሎች እንደሚሉት ወንድም አለ ምናምን ብለው እንደሚያስወሩት ሎቱ ስብሐት ለእሱ ክብር ምስጋና ይግባውና በስጋ ከድንግል ማርያም የተወለደ ሌላ ወንድም የለውም። ምናልባት አብሮ በማደግ ብዙ ወንድሞች አሉ። እኛንም ወንድሞቼ ይለናል።
እንኳን ሌሎቹን አብረው ያደጉትን ያዕቆብን ቀርቶ ማለት ነው። እና ስለዚህ ከዚህ የተነሳ ለመለየት ቅድስት ቤተክርስቲያን ኢየሱስ ክርስቶስን ስትጠራው ምን ትለዋለች? ወልድ ዋህድ፣ አንድ ልጅ፣ የአብ የባህሪ ልጅ፣ የድንግል ማርያም በስጋ ልጇ። ስለዚህ ምን ይባላል ግን ተጨምቆ አንድ ላይ ሲጠራ ግን አጠራሩ ወልድ ዋህድ ተብሎ ነው የሚጠራ። የተወደዳቸው እግዚአብሔር ሰዎች 11ኛ መድኃኒታችን ኢየሱስ ክርስቶስን ምን እንለዋለን መሰላችሁ? ዳግማዊ አዳም። እዚህ በሰኞ ውዳሴ ማርያም ላይ ምን ይላል? እስቲ በአማርኛው ይጠፋብኛል። ተፈሥሒ ቤተልሔም ሀገሩ ለነቢያት እስመ ባሕሪ ተወልደ ክርስቶስ ዳግማዊ አዳም ከማግበው ለአዳም ቀዳሚ ብእሲ እምድር ሰገነት ይሳር ፍታሞት ኦ አዳም መሬት አንተ። የመጀመሪያው ሰው አዳም በደለና መሬት ነበር፣ ወደ መሬት ትመለሳለህ ተባለ። ዳግመኛው አዳም ግን አዳምን ነፃ ያወጣው ዘንድ ወጣ። ቅዱስ ሐዋርያው ጳውሎስ ወደ ሮሜ ሰዎች በአንድ ሰው ምክንያት በአዳም አለ በአንድ ሰው ምክንያት አለ ሞት ወደ ዓለም መጣ አለ ወደ ሮሜ ሰዎች። ከዛስ በሁለተኛው አዳም በክርስቶስ ደግሞ እንደዚሁ ሞት ተወገደልን። የዘላለም ሞት፣ የነፍስ ሞት፣ ወደ ሲኦል የሚያስገባው ሞት በክርስቶስ ተወገደልን ስለሚለው ዳግማዊ አዳም እየተባለ ኢየሱስ ክርስቶስ ይጠራል። 12ኛውና የመጨረሻው ቅድስት ቤተክርስቲያን ክርስቶስን ማን ትለዋለች? በነገራችን ላይ ቤተክርስቲያን ማን ትለዋለች ስንል እኛ ማን እንለዋለን? እኛ ምን ብለን እንጠራዋለን ማለት እኮ ነው፣ ሌላ ነገር አይደለም። ማን ትለዋለች? ምን እንለዋለን ስንል የምታውቁት ስም ነው፣ የተለመደ ስም ነው፣ የታወቀ ስም ነው። አማኑኤል ትለዋለች አይደለም? የብሉይ ኪዳን ሰዎች ይህን ስም አይጠሩትም፣ አይጠቀሙትም። ምክንያቱም እግዚአብሔር ከነርሱ ርቆ ነበረ። ስለዚህ በትንቢት እንደተነገረው ስሙንም ማን ትለዋለሽ ነው የተባለው? አማኑኤል። ትንቢተ ኢሳይያስ ላይ እንደተነገረው ስሙንም አማኑኤል ትለዋለሽ እንደተባለ እውነትም እግዚአብሔር በስጋ ሲገለጥ አማኑኤል የሚባል ስም አለው። እግዚአብሔር ከኛ እግዚአብሔር ምስሌነ በትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው። ከዚህ ውጭ ግን በዕብራይስጥ፣ በግሪክ፣ በአረማይክ፣ በሌሎች ቋንቋ የተጻፉ ጸባኦት፣ አዶናይ፣ ያህዌ እየተባሉ የሚጠሩ በጣም ብዙ አይነት ስሞች አሉ። እግዚአብሔር የሚለውን ራሱ ከዚህ አልጨምር ነው። እግዚአብሔር ስላለ ቅዱስ አትናቴዎስ አብ ወልድ መንፈስ ቅዱስ ማለቴ ነው እያለ ስለሚጠራ የሦስቱም አካላት የአንድ አምላክ ስም ስለሆነ እግዚአብሔርን ሳንጨምር እነዚህ ልዩ ስሞች ለክርስቶስ ብቻ የሚሰጡ ወልድ ዋህድ ለአብ አይሆንም፣ አማኑኤል ለአብ አይሆንም፣ ለመንፈስ ቅዱስም አይሆንም፣ ክርስቶስ ለአብ አይሆንም። ይሆናል እንዴ? ኢየሱስ ክርስቶስ ብቻውን የሚጠራባቸውን ስሞች ነው አሁን የዘረዘረ። የተወደዳቸው እግዚአብሔር ሰዎች እና እናንተስ ማን ትሉኛላችሁ አለ ቅዱስ ጴጥሮስ። የሕያው እግዚአብሔር ልጅ ነህ አለ። የሕያው እግዚአብሔር ልጅ ሕያው የሆነ ሕያው ማለት በነገራችን ላይ ሞት የማይደርስበት ሞት የማያሸንፈው ዘለዓለማዊ የሆነ መሆኑን ለመግለጽ ነው። የእግዚአብሔር ልጅ ነህ አለ። ይህን ንግግር በማድረጉ ምን አለ? ይህን ንግግር ስንናገር እግዚአብሔር እኛን ምን ይለናል? ከዚህ ትምህርት የምናገኘው ጥቅም ምንድን ነው? የተወደዳችሁ እግዚአብሔር ሰዎች፣ አንደኛውና የመጀመሪያው ይህን ንግግር ሕያው እግዚአብሔር እውነተኛ አምላክ የእግዚአብሔር ልጅ እግዚአብሔር የድንግል ማርያም ልጅ እግዚአብሔር ብለን ስንጠራ በእነዚህ ስሞች በትክክል እይታ አስተካክለን ስንማርና ስንጠራ የምናገኛቸው ጥቅሞች ማለት ነው። አንደኛ ብፁዕ ያሰኛል። አንተ ብፁዕ ነህ፣ ትክክለኛውን ትምህርት ደርሰህበታል፣ አግኝተዋል እንባላለን። ከኔ ጋር ናቸው። ሁለተኛ አንተ አለት ነህ። አለት የሆነውን ትምህርት ነገረ ክርስቶስ፣ ነገረ ሥጋ፣ ነገረ መለኮት ተምረሃል፣ አግኝተዋል። አለት ነህ፣ መሰረታዊ ትምህርት አግኝተሃል እንባላለን። የተወደዳችሁ እግዚአብሔር ሰዎች፣ ሶስተኛ ይህንን ስም ስንጠራ ምን እንባላለን? ሥጋና ደም አልገለጸልህም ይለናል አምላካችን ክርስቶስ። አራተኛ በዚህ አጠራር በዚህ ሐሳብ ክርስቶስን ስንረዳው የገለጸልህ የሰማይ አባቴ የገለጸልህ መንፈስ ቅዱስ ነው። በመንፈስ ቅዱስ ተመርተን እንደጠራ ነው እኛም እንረዳለን። የተወደዳችሁ የእግዚአብሔር ሰዎች እንግዲህ ይህ ትምህርት ምእመናን ሰዎች ማን ይሉኛል ነው አይደል? የተነሳንበት ርዕስ ሰብ መና ይብሉ ወልወልደ እጓለ እመሕያው ሰዎች ማን ይሉኛል አለ። በነገራችን ላይ እኛም እያንዳንዳችን አገልጋዮች እናንተም ጭምር ሰዎችን የሚሉኛል ማለት አለባቸው አይደል? አለብን የለብን? እኛ ስለ ሰዎች ብዙ እንላለን፣ ብዙ እናወራለን። የሚያሳዝነው ነገር ጆሮ ለራሱ ምንድን ነው? ጆሮ ለራሱ ምንድን ነው? ታዲያ ነው። የራሳችንን ጉዳይ እኮ አንሰማም። አሁን
እገሌ ሌባ ነው ቢባል በዙሪያ ጥምጥም ነው እንጂ የሚወራው አንተ ሌባ ነህ ብለው ይነግሩታል? አይነግሩትም። ስለዚህ መረጃ መሰብሰብ አለብን። አንዳንድ ጊዜ ስለኔ ምን ይባላል እንደው ስለ ሰው ብቻ እንዳወራን እንዳንቀር ማለት ነው። ልክ እንደ ክርስቶስ የክርስቶስ ትምህርት ምሳሌያችን ነው። ሰው